ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ በአሁኑ ሰዓት ዓለማችን ወቅታዊ ጉዳዮችን ወደፊት በማምጣት ከፓስተር አለማየሁ ነሙ ጋር እንደ እግዚአብሔር ቃል የምንፈትሽበት ሰዓት ነው። በትኩረት እንድታዳምጡን ከወዲሁ ማሳሰብ እንፈልጋለን። በዚህ ጉዳይ ላይ እንግዲህ በተደጋጋሚ በየቀኑ እየሰራን እንገኛለን። ለምትሰጡን ደግሞ ገንቢ አስተያየት እንዲሁም ደግሞ በመደወል አስተያየታችሁን የምትሰጡን ወገኖች በሙሉ እግዚአብሔር እንዲባርካችሁ ምኞታችን ነው። ይበል የሚያሰኝም ስለሆነ በዚሁ እንድትቀጥሉ እናበረታታለን። በቀጥታ ወደ መረጃችን እናልፋለን። አጠገቤ ፓስተር አለማየሁ ነሙ አለ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት ነው። ከዚህ መሸጋገሪያ በኋላ ተመልሰን እንገናኛለን። መልካም ጊዜ። ፓስተር እንግዲህ ተመልሰን ተገናኝተናል። እንዴት ዋልክ? እንደምን ዋልክ ወንድሜልክ? እግዚአብሔር ይመስገን። እንግዲህ ዛሬም ተገናኝተናል። መረጃዎችን አሰባስበሃል። እስኪ በቀጥታ ወደዛ እንሄድ። እንግዲህ ውጥንቅጡ የወጣበት ዓለም ላይ ነው የምንኖረውና እኔ በጣም እየተገረምኩ ያለሁት ነገር የቤተ ክርስቲያን አለማስተዋል ነው። በጣም እየገረመኝ ያለው እንግዲህ በእነዚህ 3 ቀን ወይ ዓለማችን ወደ ከፋ ጦርነት ትገባለች ወይ ሰላም ትሆናለች። ይሄው ምንድነው? እስራኤል ለግዙፍ ጥቃት መዘጋጀቷና ኢራንን ለመምታት መዘጋጀቷና ማንኛውንም ጥቃት ኢራን ደግሞ ለመመከትና አጠፌታውን ለመመለስ መዘጋጀታቸው መግለጣቸው ዓለምን ስጋት ውስጥ ከቷል እና በጣም አስፈርቷል። አንዱ ምን መሰለህ ወንድሜ፣ አሁን እኛ ጦርነቱን ብቻ አይደለም እያየሁ ያለሁት እኔ መንፈሳዊ ድምታውን ነው እያየሁ ያለሁት። ከመንፈሳዊ ድምታ ባሻገር ደግሞ በዓለም ላይ የሚፈጥረው የሰላም ጦት ብቻ ሳይሆን የኢኮኖሚ ውጥረቱንም እያየሁ ነው ያለሁት እና አሁን ላይ እንግዲህ ወደ ለየለት ጥፋት እየሄዱ ይመስላል። ተፈርቷል። ይህ በእንዲህ እንዳለ እንግዲህ በሮም 5ኛው ዙር ለመደራደር ዝግጅት እየተደረገ ነው ያለው። በዚህ ድርድር እንግዲህ አሜሪካና ኢራን ናቸው የሚሳተፉት። እስራኤል ተሳታፊ አይደለችም በድርድሩ። ግን ጥቃቱን ለማድረግ እንዲህ ነው ያኮበከበ አይነት ላይ ነው ያለችውና ይሄ ደግሞ የእስራኤል መግለጫና ለጥቃቱ መዘጋጀቷ ድርድሩ ላይ ጥላ እንዳያጠላ ተፈርቷል። እንግዲህ ይህ ድርድር ከወዲሁ በጣም የሚያሳዝነው ይሄ ነው። ከወዲሁ አቋም ተይዞ የተገባበት ድርድር በሰሞኑን ዜናችን ላይ ለመጥቀስ ሞክረናል። ኢራን ኒኩለር ማብላላቷን እንደማታቆም ተናግራል። ዩራኒየም ማብላላት። ይህንን ደግሞ የማታቆም ከሆነ ደግሞ የአሜሪካው ተደራዳሪ ዊስኮፍ እሳቸው ምንድነው የሚሉት? ሙሉ ለሙሉ ማቆም አለባት። አሁን ድርድሩ አታቆም ያለሽ አታቆም፣ የማታቆም ከሆነ ቀጣዩ ምንድነው ነው? የአቶሚክ ኤጀንሲ ደግሞ ከ60% በላይ የተብላላ ኒኩለር ስላለ ዩራኒየም ስላላት በማንኛውም ጊዜ ውስጥ ወደ ኒኩለር ልትቀይረው ትችላለች። 1 ሳምንት ነው የሚፈልገው አሁን ያለው ደረጃ ነው የሚለው። ይሄ መባል ከጀመረ እንግዲህ ቆይቷል። ስለዚህ ኦልሬዲ ታጥቃለች ማለት ነው። አሁን እንግዲህ ምንድነው ሁለቱም አቋም ይዘው ከገቡ ድርድሩ ምንድነው ነው ምን ላይ ነው የሚደራደሩት የሚለው ነገር ጥያቄ ውስጥ ይከታል። ይሄ ነገር እንደው አሁን ከዚህ ቀደም እኛም ዘግበነዋል። አሜሪካን እዛ አቅራቢያ ኢራቅ አቅራቢያ ያለችውን ደሴት ላይ ዳጎ ጋርሻ ደሴት ላይ በደም ቤዛ አድርጋ እንደገና ደግሞ በዚህ በቃይ ባህርም በምን ኢራንን ከባታለች። አሁን እስራኤል በየትኛው ማን ቤት ነው
ወይስ ግሪን ላይት አግኝታለች? አላገኘችም። አሁን ትልቁ ነገር ምንድነው ዶናልድ ትራምፕ እና ናታንያሁን ያቃቃረው ነገር የሚባለው ከዚህ ከየመኑ ጦርነት መውጣቷ አሜሪካ አንዱ እሱ ነው፣ ከየመኑ ጦርነት መውጣቷ። ሁለተኛ ደግሞ አሜሪካ ዳጎ ጋርሻ ደሴት ቪቱ የሚባለውን አውሮፕላኖቿና የጦር መርከቦቿን ኒኩሌር ተሸካሚ መርከቧን ካዘጋጀች በኋላ ኢራንን በድርድር እንጂ በጦርነት የሚፈታ ጉዳይ አይደለም ብላ በሚል አሜሪካ ወደ ድርድር መግባቷ እስራኤልን አላስደሰተም። ስለዚህ የእስራኤል ሊቃን ደግሞ ናታንያሁን እየገፏቸው ነው። መመታት አለ። አሁን መምታት ካልቻልን ወደፊት ምንም ማድረግ አንችልም ነው። ሆሎኮስት ድጋሚ ይደገማል። ምክንያቱም እስራኤል የምትባል ሀገር አላቅም ብላ ያለች ሀገር ኢራን ነች። እስራኤል ጽዮናዊ የምትባል ሀገር መጥፋት አለባት ብላ ይሄን እንደ አቋምና እንደ ፖሊሲ ይዛ የምትንቀሳቀስ ሀገር ስራችን አስቀምጠን ህልውናችን ሊቀጥል አይችልም ነው። አሁን ምንድነው መሰለ እኔ እስኬል 38 ላይ ተጻፈው የሚፈጸምበት መንገድ እየመጣ ይመስለኛል። ለምንድነው ብለህ ብትመለከት እስራኤል ተነስታ አሁን ኢራንን ብትመታ አውሮፓውያን አሁን ከእስራኤል ፊታቸውን አዙረዋል። እሱን ሰሞኑን እንዘግበዋለን፣ እየተዘጋጀውበት ነው። በደም ፊታቸውን አዙረዋል። ፊታቸውን ገብተዋል። ከእስራኤል ፊታቸውን አዙረው እያሉ አሁን ብትመታ ደግሞ ከአሜሪካ ማነው ከኢራን ጀርባ ቻይና፣ ራሻ፣ ሰሜን ኮሪያ ይሰለፋሉ። አሁን ጦርነቱ የት ጋር ነው የሚሆነው? እዚህ ጋር ቁስል የያዘ ሶሪያ አለ። ገብቶሃል? ሐማስ አለ ፍልስጤም ላይ። እንደገና ደግሞ ሊባኖስ ውስጥ ማነው ሂዝቦላ አለ። ተመልከት። ግብፅ ድንበሯ ላይ ወታደሮቿን፣ መሳሪያዋን፣ ሁሉም ነገር አዘጋጅታ ፍልስጤማውያን ተሰደው ወደ እሷ እንዳይገቡ ለመከላከልና ድንበሯን በመጠበቅ ላይ ነች። የካምፕ ዴቪድን ስምምነት ጥሳ። ስለዚህ ይሄ ሁኔታ ባለበት ሁኔታ እስራኤል ይሄንን እርምጃ ብትወስድ ምናልባትም ኢራን ደግሞ ባለፈው ከደረሰባት ድብደባ የተማረች ይመስለኛል። ልክ ነው። ስለዚህ ሸላለፏን በሌላ አርጋት መጣት ትቀይረዋለች። ምንም ዴፊኒትሊ ለምሳሌ ከዚህ በፊትም ደጋግመን ጠቅሰናል። ኤስ300፣ ኤስ400፣ ኤስ500 አየር መከላከያዎችን ከራሻ ገዝታለች፣ ጠምዳለች። አሁን ይሄ ሁሉ ዝግጅት ባለበት ሁኔታ የሚያዋጣው ዲፕሎማሲ ነው ባዮች ናቸው አሜሪካኖቹ። ገብተዋል። እስካሁን እየከለከሉ ያሉት አሜሪካን ነው። አሜሪካን ጎሄድ የሚባል ነው የምትጠብቀው እስራኤል። ኢራን ደግሞ አለርት ሆና እየጠበቀች ነው። ኤኒታይም ጥቃቱ ሊፈጸም ይችላል ብላ ስለምታስብ ተዘጋጅታ ነው እየጠበቀች ያለችው። ስለዚህ ምንድነው ያለው ነገር እንግዲህ ይበልጥ እየቀረረ መሄዱን የሚያመለክት ነው። እንግዲህ አሜሪካ በሁኔታው የሰላም ስምምነት አልተሳካም ማለት እርምጃ ወስዳለው ማለት አይደለም ብላለች። ለምን? ይህ ሁላችን ተያይዘን ጠፋለን ማለታቸው ይገርማል። እኔ ዱዓውታለኝ ከዚህ በፊት የምናገረዋለሁ። እኔ ኢራን ኒኩለር የታጠቀች ይመስለኛል። የልብ ልብ ተሰምቷትም እንደዚህ ለምን መሰለ ከዚህ በፊት የኡራኒየምን ስታበለጽግ በኦባማ ጊዜ በነበረው ስምምነት ላይ ምልልስም ቢኖረው በተወሰነ ደረጃ ማበልጸግ እንደምትችል ተፈራርመው ከዛ ገደብ እንዳታልፍ ተነጋግረው እሺ ብላ አሜን ብላ ነው የቀጠለችው። ዶናልድ ትራምፕ ሲመጡ በ2017 ቀደዱት። ያንን ከቀደዱት በኋላ ከኒኩለር ስምምነቱ ኢራንም ወጣች፣ አሜሪካም ወጣች። እንግዲህ በቀደው የአሜሪካ ውጭ ጉዳይ ሚኒስትር በጆን ኬሪ ቡድን መሪነት ማለት ነው ይደራደሩ የነበሩት በኦባማ ጊዜ ማለት ነው። እና ምንድነው ከዛ በኋላ እንግዲህ አሁን ምንድነው ከ2017
እስከ 2025 ድረስ ያለውን ጊዜ አስብ። ኢራን በዚህ ጊዜ ውስጥ ኒኩለር ያኔ ልትታጠቅ ነው ተብላ እያብላላች ነው ተብላ የአቶሚክ ቦምብ የአቶሚክ ኤጀንሲ ገብቶ መርምሮ ድርድሩ በዛ መልክ ነበር የሆነው። አሁን ግን እንዴት ነው ከ2017 እስከ 2025 ምንም ነገር የሌለው ብለህ ታስባለህ? እውነት ነው ታስባለህ። ስለዚህ ፍርሃቻው የአሜሪካ ትክክል ነው ብዬ ነው ማስበው። ልክ ነው። እንግዲህ ምንድነው ነገሮች ያለ ጊዜ እንዳይሆኑ በሚል አዎ፣ እንግዲህ ይሄ አባባል እጅግ አስፈርቷል። በተለይም ኢራን ስትናገር እያንዳንዱ የአሜሪካ ከተሞችና በጎረቤት አገር ያሉ ጥቅሟ በእኛ ኢላማ ውስጥ ናቸው ብላለች። አሁን ተጽዕኖ እዚህ ጋር ነው የሚመጣው። በእኛ አታደርገውም ደግሞ አይባልም፣ አታደርገውም አይባልም። ዳያት እንዴት ነው እንትን የምትለው? ይህ ሁሉ ማዕቀብ ተጭኖብህ ገብቶሃል። ህልውና እኮ ነው። አጥፍቼ ልጥፋ ነው። አዎ በቃ የምትመቱኝ ከሆነ እኔም ደግሞ አጥፍቶ መጥፋት ነው የሚሆነው። ለዚህ ነው እኮ መጠፋፋት ነው የሚሆነው። በጣም መጠፋፋት ነው። እና ራሽያም የሰጠችው ምክረ ሀሳብ እንዳትሞክሩት ነው ያለችው። እንዳትሞክሩት። በቀደም ደግሞ ዶናልድ ትራምፕ በዋይት ሃውስ ውስጥ ሆነው በሰጡት ጋዜጣዊ መግለጫ ላይ ምንድነው ያሉት? እኛ ለሰላም የቆምንና ሶስተኛው ዓለም ጦርነትን ለማስቀረት እየታገልን ነው ብለዋል። በተለይም በዩክሬንና ራሽያ መካከል ያለውን ድርድር መካከል ያለውን ነገር ሲናገሩ ይህንን ሀሳብ ተናግረዋል ይመስለኛል። እሳቸው ከየመን ሀውቲ ጋር ከተስማሙ በኋላ ቀይ ባህር ላይ ምንም አይነት ተኩስ የለም፣ ሚገርካም ድረስ እስካሁን የለም። ስለዚህ በዲፕሎማሲ እስራኤል ላይ ከመወርወር ውጭ እስራኤል ላይ አልቆመም። እኛ ስለማንዘግበው ነው እንጂ አልቆመም። እና እንግዲህ ይህ ድርጊት የቀጠናውን ሀገራት የሚያወድምና በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ የሚያደርስ ነው። ይህ ብቻ ሳይሆን ዓለምን ወደ ሶስተኛው ዓለም ጦርነት ይዞ የሚገባ እንዳይሆን ስጋት አላቸው። ፖለቲከኞችም፣ ወታደራዊ ጦር አማካሪዎችም፣ ተንታኞችም ስጋት አላቸው። አሁን ያለው ሁኔታ እንግዲህ የዛሬው የቀን ዘገባችን ይሄ ይመስላል። እንግዲህ ዓለም በዚህ ሁኔታ ውስጥ ነው ያለውና ቅዱሳን በጣም አጥብቀን መጸለይ ያለብን ጊዜ አሁን ይመስለኛል። ምናልባት ከፊት ለፊታችን ጥሩ ያልሆነ ነገር እንዳለ አመላካች ነገሮች አሉ። ይህ ጥሩ ያልሆነውን ነገር ደግሞ ልናስወግድ የምንችለው ወይም ደግሞ በዛም ውስጥ አልፈን መሄድ የምንችለው ስንጸልይ ነው። ከእግዚአብሔር ቃል ጋር ስንጣበቅ፣ ስንጸልይ፣ እግዚአብሔርን ፊት ስንፈልግ ይሄ መሆኑን ልንረዳ ያስፈልጋል። ትንሽ ቃል ላካፈል። የማይታየውን እንጂ የሚታየውን ብንመለከት ቀላል የሆነው የጊዜው መከራችን የክብርና የዘላለምን ብዛት ከሁሉ መጠን ይልቅ ያደርጋልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። እንግዲህ አሁን የምናየው በዓለም ላይ የምናየው ነገር የጊዜው ነው። ክፍሉ 2 ቆሮንቶስ ምዕራፍ 4 ቁጥር 17-18 ላይ ነው። በዓለም ላይ የምናየው ነገር ጊዜያዊ የሆነ ነገር ነው። ፈተናውም ቢሆንም የኢኮኖሚውም ቢሆን ጦርነቱም ቢሆን ሁሉም ነገር ጊዜያዊ ነው። እኛ ግን የዘላለም ተስፋ አለን። ስለዚህ የሚታየውን አይደለም ማየት ያለብን። እኛ ልናሳያችሁ የሚፈልገው የሚታየውን ሳይሆን የማይታየውን መመልከት እንድንችልና ለተጠራንበት ለዘላለም ተስፋ መቆም እንድንችል እግዚአብሔር ለጠራን፣ እግዚአብሔር ለመረጠን፣ እግዚአብሔር ላደረገልን ለዛ ለዘላለም ተስፋ ከእርሱ ጋር ለዘላለም የምንኖርበትን ነገር የጊዜውን ነገር ታግሰን፣ የጊዜውን ነገር ጨክነን፣ በጽድቅ ኑረን፣ በእውነት ኑረን
ምናልባት በጽድቅ መኖር በዚህ ዘመን ያስከፍላል፣ በእውነት መኖር በዚህ ዘመን ያስከፍላል አውቃለሁ። ግን በቃ መክፈል የሚገባን ነገር እንክፈለው። ከጊዜያዊው ደስታ የዘላለም ደስታ ይበልጣልና፣ ከጊዜያዊ ሰላም የዘላለም ሰላም ይበልጣልና፣ ከጊዜያዊ እረፍት የዘላለም እረፍቱ ይበልጣልና የሚበልጠውን ተመልክተን የማይታየውን ግን የዘላለም ነው ይህ ስለሚለን የእግዚአብሔር ቃል ያንን ተመልክተን ይህንን አሁን የምናየውን ነገር ቆም ብለን ልንተው፣ ቆም ብለን መጋፈጥ ያለብንን ነገር ልንጋፈጥ ያስፈልጋል። ዛሬ ሰው ለምን ምንድነው ያቃተው ብትለይ ለእውነት መኖር ነው ያቃተው። ለእውነት መኖር ነው ያቃተው። ሂፖክራት ሆኗል፣ ቲያትረኛ ሆኗል። እውነትን እውነት ነው ማለት አቅቶታል። ይሄ ከመሪዎች ጀምሮ ትልልቅ ከምንላቸው ጀምሮ እና የሚያሳፍር ዘመን ነው እና የመጨረሻ ዘመን ስለሆነ ነው ይህ የሆነው። ይህ ለምን ሆነ ብላችሁ አትጨነቁ፣ ምልክቱ ስለሆነ ነው። ገና እኮ ነው የተመረጡትን እስኪያስት ድረስ የብርሃን መልአክ መስሎ እኮ ገና ይገለጣል። ስለዚህ ታዲያ ምን እናደርግ? ለእውነት እንጨክን፣ የዘላለሙን እንመልከት፣ የጊዜውን መከራ እንመልከት፣ የጊዜውን የሚያልፈውን ነገር አንመልከት። ልባችንን በሚያልፈው በጊዜያዊ ነገር ላይ አንጣል በጊዜያዊ ነገር ላይ። የዘላለሙን ነገር ስንመለከት እዛው ሰላም አለ፣ ደስታ አለ፣ እረፍት አለና ያንን ተመልክተን ሩጫችንን እንቀጥልላለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አብረን እናገልግል። ይህን አገልግሎት በገንዘባችሁ መደገፍ የምትፈልጉ ካላችሁ ስክሪኑ ላይ በምታዩት አካውንት በጎፈንድሚ አገልግሎታችን መደገፍ ትችላላችሁ። ተባረኩልኝ ይላለሁ። እግዚአብሔር አብዝቶ ይባርካችሁ። 12 ሰዓት እንደተለመደው የቀጥታ ስርጭት አለን። እንደ እግዚአብሔር ፍቃድ የቀጥታ ስርጭት ስላለን በዛ ደግሞ ዛሬ ትንሽ ጠንከር ያለ ሐሳብ ይዘን እንቀርባለን። ጓደኞቻችሁን ወዳጆቻችሁን ጋብዛችሁ በዛ እንገናኝ። ሻሎም። ፓስተር አለማየሁ ነሞ ነኝ። ተባረኩ። እግዚአብሔር አብዝቶ ይባርክ ፓስተር። በእውነት በጣም በጣም ድንቅ የሆነ መልእክትን ያስተላለፍክልን፣ መረጃውም በጣም የጊዜው የሆነ መረጃ ጥንቃቄ እንድናደርግ የወደፊቱንም እንድናስተውል የሚያደርግ ስለሆነ እግዚአብሔር አብዝቶ ይባርከን እላለሁ። እውነት ነው። እንግዲህ ጌታ ኢየሱስ ምራለ ሰው ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ነው የሚለውና ለሚያልፍ ነገር የዘላለሙን ሚስ እንዳናረግ ወይ ደግሞ እንዳናጣ ከፍተኛ ጥንቃቄ ማድረግ ይኖርብናል የሚል መልእክት ማስተላለፍ እፈልጋለሁ። ቀደም ሲል እንግዲህ ፓስተር እንደነገረን ምሽት 12 ሰዓት አካባቢ ቀጥታ ስርጭት ይኖረናል። እጅግ በጣም ወሳኝና ጠቃሚ የሆነ መልእክት ስለሚተላለፍበት እንድትጠባበቁ እኔም ማሳሰብ ፈልጋለሁ። ከዛ ውጪ እንግዲህ የዛሬው መልእክትና መረጃችን ይህንን ይመስላል። ኋላ ላይ እንግዲህ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ